የኢትዮጵያ መንግስት በኢትዮጵያ ለሚኖሩ ኤርትራውያን የኢትዮጵያ ዜግነት ሊሰጥ መሆኑን ሰምተናል። ይህንን በተመለከተ የኢሚግሬሽንና ዜግነት አገልግሎት ዝርዝር መረጃ አውጥቷል። በሌላ መረጃ ደግሞ የሕክምና ተቋማትንና ሐኪሞችን የተለዩና የመጠቁ አስመስሎ ማስተዋወቅን የሚከለክል መመሪያ መጽደቁን ሰምተናል። የመኪና ሽያጭን በተመለከተም አዲስ አሰራር ወደ ስራ መግባቱን በዝርዝር እንመለከታለን። ውድ ቤተሰቦቻችን መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የሕክምና ተቋማትንና ሐኪሞችን የተለዩና የመጠቁ አስመስሎ ማስተዋወቅን የሚከለክል መመሪያ ጸደቀ። የጤና አገልግሎት ማስታወቂያዎች ሲዘጋጁ የሕክምና ተቋማትንና ሐኪሞችን በሀገሪቱ ካሉ ሌሎች የሕክምና ተቋማት የተለዩና የመጠቁ ወይም የበለጡ አድርጎ በማስመሰልና በመግለጽ ማስተዋወቅን የሚከለክል ሽልማቶችና እውቅናዎች በማስታወቂያዎች ሲካተቱም ለሕዝብ ግልጽ ማድረግ የሚገባቸውን ዝርዝር መስፈርቶች ያካተተ መመሪያ ነው የጸደቀው። በጤና ሚኒስትሯ ዶክተር መቅደስ ዳባ ተፈርሞ የጸደቀው በተያዘው ግንቦት ወር 2018 ዓ.ም ጀምሮ በስራ ላይ የዋለው የጤና አገልግሎት ማስታወቂያ አዘገጃጀትና ስርጭት መመሪያ ቁጥር 1134/2018 የጤና አገልግሎት ማስታወቂያዎችን በአየር ሰዓት በህትመት ገጽ ወይም በሌሎች ተመሳሳይ መንገዶች የማሰራጫ ዘዴን በመጠቀም ለህዝብ የሚያደርስ ማንኛውም ግለሰብ ወይም አካል አሰራጭ በማለት ተገልጿል። የማሰራጫ ዘዴ ማለት የመገናኛ ብዙሃን ከቤት ውጭ ማስታወቂያ፣ የጤና ትምህርት ፕሮግራሞች፣ በቴሌኮሙኒኬሽን መስመሮች ላይ የተመሰረቱ የጽሑፍና የድምጽ መልእክቶች፣ ማህበራዊ ሚዲያና ድረገጾች፣ ዲጂታል ሚዲያ ወይም ማንኛውንም የጤና አገልግሎት ማስታወቂያን ለማሰራጨት የሚያገለግሉ ተመሳሳይ የመገናኛ መስመሮች ማለት መሆኑንም ያትታል። አሰራጮችንና ዘዴዎችን በግልጽና በዝርዝር ያሰፈረው በኢትዮጵያ የጤና አገልግሎት ማስታወቂያዎች አዘገጃጀትና ስርጭትን የሚገዛው ይህ አዲስ መመሪያ የጤና ተቋማት አገልግሎቶቻቸውን ለህዝብ ሲያስተዋውቁ ሊከተሏቸው የሚገቡ የስነ ምግባር ደንቦችንና ግዴታዎችን በዝርዝር አካቷል። በመላው ሀገሪቱ በሚገኙ የማስታወቂያ አዘጋጆች፣ አሳታሚዎችና አሰራጮች ላይ ተፈጻሚ እንደሚሆንም ተገልጿል። በመመሪያው አንቀጽ 6 የስነ ምግባር ተገዥነትን የተመለከቱ ድንጋጌዎች የተካተቱ ሲሆን የጤና አገልግሎት ማስታወቂያዎች ዝግጅት ምን መርሆችን ከግምት ውስጥ ማስገባት እንደሚኖርባቸው ተብራርተዋል። በዚህም የአንድ የሕክምና ተቋም የአገልግሎት ማስታወቂያ በሚዘጋጅበት ወቅት ሌሎች የጤና ተቋማትና አገልግሎቶች ላይም ሆነ የጤና ባለሙያዎቻቸውን ክብረ ነክ በሆነ መንገድ ከመግለጽ መቆጠብ እንዳለባቸው ተጠቅሷል። በማስከተልም ማስታወቂያው በሚዘጋጅለት ሕክምና ተቋም ውስጥ የሚሰሩ የጤና ባለሙያዎች ከሌሎች የበለጡ ወይም የተለየ የሙያ ክህሎትና እውቀት ያላቸው እንደሆኑ አድርጎ ከመግለጽና ከማስመሰል መቆጠብ እንደሚገባም ተደንግጓል። ሌላኛው የተጠቀሰው ጉዳይ ደግሞ አንድ የሕክምና ተቋም በማስታወቂያው የሕክምና አገልግሎቱን ሲሰጥ ልዩ ንጥረ ነገር ወይም ስፔሻል ሰብስታንስ እንደሚጠቀም ወይም ተቋሙ ብቸኛው የፈውስ ቦታ እንደሆነ አድርጎ መግለጽም እንደማይፈቀድ ተገልጿል። ከነዚህ በተጨማሪ ታካሚዎች ማስታወቂያው በሚሰራለት የሕክምና ተቋም አገልግሎት ካላገኙ የጤና ጉዳት እንደሚደርስባቸው አድርጎ ማቅረብም ሆነ የደንበኞችን ክብርና ስነ ልቦና የሚነኩ መረጃዎችን በማስታወቂያዎች ማጋራትም ክልክል እንደሆነ በመመሪያው ተብራርቷል። መመሪያው በአንቀጽ 7 በጤና አገልግሎት ማስታወቂያዎች ውስጥ የታካሚዎችን ምስክርነት ማካተት ስለሚቻልባቸው እንዲሁም የተከለከሉ የምስክርነት አሰጣጥ ሁኔታዎችንም በዝርዝር አካቷል። በሌላ መረጃ ደግሞ የኢሚግሬሽንና ዜግነት አገልግሎት ባለፉት 9 ወራት 3600 የውጭ ዜጎች በሐሰት የኢትዮጵያ ፓስፖርት ለመያዝ ሲንቀሳቀሱ ደርሼባቸዋለሁ ብለዋል። አገልግሎቱ ከ10 ሺህ በላይ ሰዎች ሐሰተኛ የልደት ሰርተፊኬት፣ መታወቂያና ፋይዳ በመያዝ ህጋዊ አገልግሎት ለማግኘት ሲሉ እንደተደረሰባቸው አስታውቀዋል። በኢሚግሬሽንና ዜግነት አገልግሎት የፓስፖርት አገልግሎት ዳይሬክተር የሆኑት አቶ ሙሉጌታ ብርሃኑ ከድንበር አካባቢ የሚመጡ ኢትዮጵያውያን ከውጭ ሀገር ከሚመጡ ዜጎች ጋር የሚመሳሰል ማንነት ስላላቸው የውጭ ዜጎች ይህንን አጋጣሚ በመጠቀም ሐሰተኛ ሰነድ ለመያዝ ሙከራ እንደሚያደርጉ ገልጸዋል። አቶ ሙሉጌታ አክለውም ረዥም ዓመታትን በኢትዮጵያ የኖሩ ኤርትራውያን የኢትዮጵያ ዜግነት ሊያገኙ የሚችሉበት ሁኔታንም አስረድተዋል። በኤርትራ ሪፈረንደም ወቅት ያልመረጡ እንደ ማንኛውም ኢትዮጵያዊ የዜግነት መብት ይሰጣቸዋል። ሪፈረንደም የመረጡ ግን ህጉን ተከትለው የዜግነት ጥያቄ ማቅረብ ይችላሉ ብለዋል። የኢሚግሬሽንና ዜግነት አገልግሎት የሚነሱበትን ቅሬታዎች ለመፍታት እየሰራ መሆኑን ያነሱት ኃላፊው ሰዎችም ለአገልግሎት ሲመጡ የሚያጋጥሟቸውን እንግልት ለመቀነስ የሚጠበቅባቸውን ሰነዶች ሁሉ አሟልተው እንዲመጡ አሳስበዋል። በሌላ መረጃ ደግሞ የመኪና ሻጮች የተሟላ የመኪና መሰረታዊ ሰነዶችን አሟልተው ማስረከብ እንዳለባቸው የሚል አዲስ አሰራር ተግባራዊ መደረግ ጀመረ። ከመኪና ገዢዎች ላይ ተጨማሪ ክፍያ መጠየቅና ጉዳይ አስፈጻሚ መላክ የታገደ መሆኑም ተገልጿል። የአዲስ አበባ ከተማ አስተዳደር የአሽከርካሪና ተሽከርካሪ ፈቃድና ቁጥጥር ባለስልጣን የመኪና ሻጮች የተሟላ የመኪና መሰረታዊ ሰነዶችን አሟልተው ማስረከብ እንዳለባቸው አስታውቀዋል። ይህንን ሳያደርጉ የመኪና ገዢዎችን ወደ ተቋሙ የሚልኩ እንዲሁም ጉዳይ አስፈጻሚን በመመደብ ከተገልጋይ ተጨማሪ ክፍያን የሚቀበሉ አስመጪዎችን በተቋሙ አገልግሎት እንዳያገኙ አግዷል። ሁሉም የተሽከርካሪ አስመጪዎች ለገዢዎች የተሟላ የመኪና መሰረታዊ ሰነዶችን በመስጠት ገዢዎች
ተገልጋዮች ወደ ተቋማችን መጥተው ያለ ጉዳይ አስፈጻሚ ያለ እንግልትና ውጣ ውረድ ቀልጣፋ አገልግሎት ማግኘት እንደሚችሉ መረጃዎችን እንድትሰጡ ሲልም በጥብቅ አሳስበዋል። የኤሌክትሪክ ተሽከርካሪ አስመጪዎች በበኩላቸው መንግስት የሚከተለው አዲሱ መመሪያ ከስራ ውጭ ያደርገናል ሲሉ ቅሬታቸውን አቅርበዋል። የትራንስፖርትና ሎጂስቲክስ ሚኒስቴር በበኩሉ የጸደቀው መመሪያ ተግባራዊ አለመደረጉን አስታውቀዋል። የትራንስፖርትና የሎጂስቲክስ ሚኒስቴር የኤሌክትሪክ መኪና አስመጪዎች የጥገናና ሰርቶ ማሳያ ወይም ጋራዥ ማቋቋም እንዳለባቸው የሚያስገድድ መመሪያ ማውጣቱ ይታወሳል። የመመሪያውን ተግባራዊ መደረግ ተከትሎ ቅሬታቸውን ያቀረቡ የኤሌክትሪክ መኪና አስመጪዎች መመሪያው ያሉትን አስመጪዎች ከገበያ ከማስወጣቱም ባለፈ አዳዲስ አስመጪዎችም ወደ ዘርፉ እንዳይቀላቀሉ እንቅፋት ይሆናል ብለዋል። በቂና ብቁ ባለሙያ በሌለበትና በቂ የመኪና መለዋወጫ ባልተሟላበት ሁኔታ ሁሉንም አስመጪዎች የሰርቶ ማሳያና የጥገና ክፍል ወይም ጋራዥ ያቋቁሙ ቢባል እንኳን በቂ የመሬት አቅርቦት አይኖርም ሲሉ አስመጪዎቹ ገልጸዋል። የኤሌክትሪክ ተሽከርካሪ አስመጪዎችን ቅሬታ በተመለከተ ለጉዳዩ ምላሽ ለማግኘት ለትራንስፖርትና ሎጂስቲክስ ሚኒስቴር ጥያቄ አቅርበናል። በሚኒስቴር መስሪያ ቤቱ የትራንስፖርት አገልግሎትና ቁጥጥር አማካሪ አቶ አሰፋ አዲስ የጸደቀው መመሪያ ተግባራዊ አለመደረጉን ጠቅሰው መመሪያው የሚጠቅመው በአስመጪዎችና በተጠቃሚዎች መካከል አስተማማኝ የሆነ ዋስትና እንዲኖር ነው ብለዋል። ይህም በዘርፉ ቀጣይነት ያለው ስራ እንዲሰሩ ለማድረግ ያለመ መሆኑን ተናግረዋል። አክለውም የኤሌክትሪክ ተሽከርካሪ አስመጪዎች የብቃት ማረጋገጫ ወስደው ወደ ስራ ከገቡ በኋላ መመሪያውን አክብረው መስራታቸው ግዴታ መሆኑን አስምረውበታል። በኢትዮጵያ ከ400 በላይ ተቋማት የኤሌክትሪክ መኪናዎችን እያስመጡና እየገጣጠሙ መሆናቸውን የትራንስፖርትና ሎጂስቲክስ ሚኒስቴር ማስታወቁ ይታወሳል።